የሰማሁት ነገር እስካሁን እውነት አልመሰለኝም። ተስፋዬ ባለቅሰው አይን ያመላ ወጣ። ከዚህ መስደድ እንጂ ከዚህ ያላላመጣ። ስንኞቹ እንደ ነጻነት ወርቅነህ ያሉ ወርቅ ልጆቿ በየተራ ወደ ሞት ጎዳና በተሰደዱባት እናት የተደረሱ ናቸው። የአሁኗ ኢትዮጵያም ልጆቿ እንደዋዛ ሾልከው እያለቁባት ነው። እነሆ ወንድም ነጻነት ወርቅነህ በነጻነት ኖሮ ስቆና አሳስቆ አርፏል። እንኳንስ በቅርበት ለሚያውቁት፣ እንኳንስ አብረውት ለሰሩ፣ እንኳንስ በአካል አግኝቶ ጨዋታውን ላስለመዳቸው ወዳጆቹ፣ ለኛ በስክሪን ለምናቀው ሞቱ አሞናል። ውሸት በሆነ እያልን እየተመኘን ነው። የሳቃችን ምንጭ ነጻነት ወርቅነህ እምሩ ህመሙን ደብቆ እንደሳቀ እንዳሳቀ አርብ ጥር 8 ቀን 2018 ዓ.ም ህይወቱ ስታልፍ ለአፍታ ጸጥ አሰኝቶናል። አንድ ወዳጁ እንዲህ ሲል ስንኝ ቋጠረ። ያን የሳቅ አለቃ ወስዶም አልመለሰው። ሳቅ አማረው መሰል እግዜሩም እንደሰው። ነፂ ከሞቱ በፊት በሞትና ህይወት ዙሪያ ብዙ ተፈላስፏል፣ አውግቷል፣ ተቀኝቷል። ነጻነት ወርቅነህ ዘብሔረ ኡራኤል ይህችን ዓለም ላይ መለስባት ከመሰናበቱ በፊት ጥሩ ዜና ሁሉም ጊዜያዊ ነው፣ መጥፎ ዜና ሁሉም ጊዜያዊ ነው ብሎ በኢንስታግራም ገጹ ለጥፎ ነበር። የነፂን የመጨረሻ የማህበራዊ ትስስር ገጽ ልጥፎች ላስተዋለ ሞቱ እንደሸተተው መገመት አይከብድም። ደግሞ አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረ አንድ ጥብቅ ኑዛዜ መሰል ምኞት ነበር። ያ ኑዛዜውም ስሞት ከአያቴ አጠገብ አሌልቱ ጊዮርጊስ ቅበሩኝ የሚልበት ነበር። ለብዙ ወዳጆቹ ደጋግሞ እንደነገራቸው ሰምተናል። ነጻነት ወርቅነህ እንዲህ ማለቱ እናትና አባቱ በልጅነቱ ትተውት ስለሞቱበት በፍቅር ያሳደጉትን አያቱን እጅግ እየወዳቸው ስለነበረ ነው። የሚገርመው ነገር የድንገተኛ የነጻነት ወርቅነህ ሞት ከመከሰቱ ከሳምንት በፊት ሳቂታው ጠይም ሰው ወደ አሌልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማደስና የልማት ስራዎችን ስለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበር። ሆኖም አያቱ ጓሮ የመተኛት ህልሙ ሳይሳካ ቀርቷል። የአርቲስቱ የቀብር ስነ ስርዓት በአገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜው ውጪ በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንዲፈጸም ተወስኗል። ከነገራችን ጋር የአዲስ አበባው ቅድስት ሥላሴ ካቴድራል የተመሰረተበት ዓላማ እንደ ነጻነት ወርቅነህ ያሉ ሰዎች እንዲቀበሩበት አልነበረም። ቀዳማዊ አጼ ኃይለ ሥላሴ ካቴድራሉን ያሰሩት እንደ ራስ አሞራው ውብነህ ተሰማ፣ እንደ ደጃዝማች በላይ ዘለቀ ላቀው፣ እንደ ገረሱ ዱኪ፣ እንደ አብዲሳ አጋ ያሉ አርበኞችና ለኢትዮጵያ ክብር የተንከራተቱ መሪዎች ማረፊያ እንዲሆን ነበር። ደርጉ ሲመጣ ግን ራሳቸውን ቀዳማዊ አጼ ኃይለ ሥላሴንም አርበኛ ሳይሆን ስደተኛ ንጉስ ስለሆኑ በማለት ቅድስት ሥላሴ ካቴድራል እንዳይቀበሩ ከልክሏል። የአርበኞች ሁሉ አለቃ የሚባለው በላይ ዘለቀ ላቀው እንኳንስ ቅድስት ሥላሴ ካቴድራል ሊቀበር አጽሙ የት እንዳረፈም አይታወቅም። ዛሬ የኢትዮጵያ መንግስት ለራሱ የፖለቲካ ጥቅም ሲል ነጻነት ወርቅነህን ከኑዛዜው አለያይቶ በቅድስት ሥላሴ ካቴድራል ካልቀበርኩት ብሎ እየተገለገለ ነው። ከዚህ በፊትም ቀብራቸው ከዘመዶቻቸው አጽም ጎን መሆን የነበረበት ብዙ ኢትዮጵያውያን ቅድስት ሥላሴ ካቴድራል ተቀብረዋል። በአንጻሩ እንደ ቀኝ ጌታ ዮፍታይ ንጉሴ ያሉ አርበኞች ከባለወልድ የቀብር ቦታ ተፈናቅለው ጎጃም ደብረ ኤልያስ ድረስ በሸክም ተወስደው ተቀብረዋል። የቀኝ ጌታ ዮፍታይ ንጉሴንም ያህል አርበኛና የኪነ ጥበብ ሰው ከቅድስት ሥላሴ ካቴድራል አንዲት ፉካ ተነፍጎ አንዳንድ እርባና ቢስ የኪነ ጥበብ ሰዎች በቦታው በክብር ተቀብረው ስታዩ ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚለውን የራሳቸውን የቀኝ ጌታ ዮፍታይ ንጉሴ ያዘን እንጉርጉሮ ታስታውሱታላችሁ። እነሆ እንዲህ ለፖለቲካ ዓላማ የሚውል የቀብር ቦታ ምርጫ በነጻነት ወርቅነህም ላይ ተከሰተ። ነጻነት ወርቅነህ ከአያቱ ጋር ጊዮርጊስ እንዲቀበር የሰጠው ኑዛዜ አለመጠበቁ አድናቂዎቹን እያሳዘነ ቀጥሏል። እንደ ቴዎድሮስ ተክለአረጋይ ገለጻ አሜሪካ ውስጥ በፖርትላንድ ኦሪገን ግዛት የምትኖረው የልጆቹ እናት በረራዋ እሁድ ጠዋት አዲስ አበባ ያደርሳታል። እሷ አዱገነት እንደደረሰች የቀብር ስነ ስርዓቱ ይከናወናል። ነፂ ብዙ ጠለቅ ያሉ ጽሁፎችን በኢንስታግራም እና በፌስቡክ ገጾቹ የማጋራት ልምድ አለው። ከነዚህም መካከል ፍቅር ሰው ሲሞት እንኳን አይጠፋም ወደ ኋላ ይቀራልና የማንቋቋመው ይሆናል ያለበት ይጠቀሳል። ይህንንም ጽሁፍ የለጠፈው ከማለፉ ከ5 ቀን በፊት ነበር። እነሆ ልንቋቋመው የሚከብደንን ፍቅሩን ጥሎብን ሄዷል። ጓደኞቹ በተለይ በቅርበት የሚያውቁት ሀዘናቸው ጥልቅ ነው። ታዋቂዋ የመዝናኛ ፕሮግራም አቅራቢ መቅደስ ደበሳይ የኔ ንጹህ ነጽዬ ከቀናት በፊት ያ ሁሉ ህልም መዳረሻ በሰሙ ጆሮዎቼ ዛሬ መለየትን ባይኔ እስካየሁበት ሰዓት ድረስ ማመን አልችልም በማለት ከቀናት በፊት ስለ ቅዶቹ ያወራት ወዳጇ ነፂ
ዛሬ የለም ዳግም አይኖርም የሚለውን እውነት መቀበል አቅቷታል። አርቲስት ሀና ዮሐንስና ሰሃር አብዱልከሪም ከባህር ማዶ ናቸውና ደረታቸውን ደቅተው ጸጉራቸውን ነጭተው ማልቀስ ባይችሉ እንዲቀልላቸው ይመስላል ወደ ሶሻል ሚዲያው መጥተው አንብተዋል። ጎረቤቶቼ አብዳለች እንዳይሉኝ መኪና ውስጥ ገብቼ ጮክ፣ አለቀስኩ፣ ከመሬ ጋር ታገልኩ፣ ሀዘኔ ግን አልወጣልኝ አለች። ይህ የመኪና ውስጥ ብቸኛ ጩኸት የነጻነት ወርቅነህን ሞት አምኖ ለመቀበል የተደረገ የውስጥ ትግል ነበር። ሀና ነጻነትን የምታውቀው በስራ አጋርነት ብቻ አይደለም። እሱ ለሷ ቀበሌ 10 ጓድ፣ የፒያሳ ትዝታና የፈገግታ ምንጭ ነበር። ሀዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ። አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ስራ ላይ አብረው የሳቁባቸው ደጋጎራት በተራ መጡባት። ሀኒ አክላም ነጻነት ወርቅነህ አምኖ መቀበል ከበደኝ፣ ነፂ ወንድሜ፣ ነፂ የስራ ባልደረባዬ፣ ባዕድ ሀገር ሆኖ የወዳጅን ሀዘን መስማት ለካ እንዲህ ከባድ ነው ስትል የሀዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነውን ሀዘን ለፈጣሪ በመስጠት ለልብ ወዳጇ የመጨረሻ የሽኝት ቃሏን በምርቃት ቋጭታለች። እንግዲህስ ምን እላለሁ፣ ያሳደገ የምትወደውና የሚወድ ቅዱስ ኡራኤል በክንፎቹ ይቀበልህ። የነፂ ሞት ዱብዳ ከሆነባቸው መካከል ሌላኛዋ ተዋናይት ቤዛዊት መስፍን ለአርቲስቱ ያላትን ልዩ ክብርና ፍቅር በሚገልጽ አንጀት የሚበላ ያዘን መልእክት አስተላልፋለች። በፊልም ኢንዱስትሪ ውስጥ በጨዋነቱና በሰው አክባሪነቱ የሚታወቀው ነጻነት ወርቅነህን ቤዛዊት የልቤ ወንድምና አስታዋሽ ስትል ገልጸዋለች። ቤዛዊት በምስክርነቷ ላይ የነጻነት ወርቅነህን ልዩ ሰብዕና ጎላ አድርጋ አሳይታለች። አርቲስቱ በአካባቢው ሲኖር የሚፈጥረውን አዎንታዊና ደስተኛ መንፈስ ስትገልጽ እንዲህ ብላለች። አንተ ፊት እኮ ማዘን አይቻልም፣ አንተ ፊት እኮ ተስፋ መቁረጥ አይቻልም፣ አንተ ፊት እኮ ክፉ መሆን አይቻልም። ይህ የቤዛዊት ንግግር ነጻነት በስራዎቹ ብቻ ሳይሆን በአካል ሲገኝም በሰዎች ዘንድ የነበረውን ተቀባይነትና ሰዎች በሱ ፊት መጥፎ ስሜት እንዳይሰማቸው የሚያደርግ ልዩ ጸጋ እንደነበረው የሚያሳይ ነው። የአርቲስቱን ህልፈት አምኖ መቀበል እጅግ እንደከበዳት የገለጸችው ቤዛዊት ያንተን አለመኖር መቀበል ይከብዳል ስትል የሀዘኗን ጥልቀት አጋርታለች። መልእክቷንም ስትቋጭ የሆነው ነገር እውነት እንዳይሆን በመመኘት ደጉ ትልቁ ወንድሜ ውሸት ነው በለኝ ስትል በታላቅ የልብ ሰቀቀን ተሰናብታለች። የቤዛዊት መስፍን መልእክት ነጻነት ወርቅነህ በሙያ አጋሮቹ ዘንድ እንደ ትልቅ ወንድምና እንደ መልካም ሰው ይታይ እንደነበረ ተጨማሪ የህይወት ምስክርነት ተደርጎ ይወሰዳል። ይህ በወዳጆቹም በአድናቂዎቹም ላይ ትልቅ ዱብዳ ጥሎ ሄደው ነፂ ከሞቱ ከአንድ ቀን በፊት የህፃናት የቤተሰብ ጨዋታ ቀርጾ ነበር። የሞተበት ቀን ማለትም በትላንትና ዕለት ጠዋት ላይ ልብሱን ለባብሶ ወደ ስራ ለመሄድ እየተዘጋጀ ባለበት ወቅት ነበር ድንገት ሆዴን አመመኝ ብሎ ጓደኛው ጋር የደወለው። ጓደኛውን በመምጣት አይሲኤምሲ ሆስፒታል ይዞት ቢሄድም ሆስፒታልም ከመድረሱ በፊት ህመሙ ጠንክሮበት ነበርና ምሳ ሰዓት አካባቢ ከዚህ ዓለም ድካም አረፈ። ስለ ህልፈተ ህይወቱ ድንገት ባደረበት ህመም ከመባል ውጪ ማብራሪያ ባይሰጥም በቅርቡ ካስተዋልነው የሰውነት ቅርጽ ለውጥና የአይኑ ቢጫነት ምናልባትም ከአንድ ዓመት በፊት ገደማ ያመመው የጉበት በሽታ ሳይታወቀው ተባብሶ ሊሆን እንደሚችል ተጠቁሟል። በሽታው ስብ ወይንም ጮማ ጉበቴን ተጭኖታል። በሽታው አንዴ ሰው አንዴ አፈር ያደርጋል። ፊቴ አልፎ አልፎ የሚጠቁረውን በዚህ በሽታ ምክንያት ነው። እኚህ የህመም ቃላት ሞቱን ለማመን የከበደን የተወዳጁ ነጻነት ወርቅነህ ነው። ከቅርብ ጊዜ ወዲህ ያየንበት የፊት መጥቆር፣ የሆድ ማበጥ፣ የአይን ቢጫ መሆን ሁሉ ከያዘው በሽታ የተነሳ ነው። ዶክተሮች ሲያስረዱ በሽታው የሚጎዳው ጉበትን ነው። ጉበት ደግሞ አንዱ ስራው መርዝን ከሰውነታችን ውስጥ ማስወገድ ነው ይላሉ ዶክተሮቹ። ልክ የተከማቸው ስብ ወይንም ጮማ ጉበታችንን ሲጫን ይህንን ስራውን እንዳይሰራ ያደርጉታል። እናም እነዛ መርዞች ወደ አእምሮአችን በመሄድ ጉዳት ያደርሳሉ። አሊያም ሆዳችን ውስጥ በሚፈጠር የፈሳሽ ጥርቅም ቦርጭ እየመሰለ የሆድ ማበጥ ያስከትላል። ይሄም እስከ ሞት ሊያደርስ እንደሚችልም ዶክተሮቹ አያይዘው አብራርተዋል። ነጻነት ወርቅነህ እምሩ ላይ ያስተዋልነው የአካል ቅርጽ ለውጥና የአይን ቢጫነት ምናልባትም የወባ በሽታ እንደገደለው ሊያስጠረጥር ይችላል። ልኩ ልብ ይሰብራል የሰው ልጅ ታሪኩ፣ መቼ አልፋል ከአንድ ገጽ ስንት ያየበት መልኩ እንዲል ዘፋኙ ተወዳጃችንን እንደ ሀገር በስምምነት የምንወደው የምናከብረው ነፂን በአንድ ገጽ እንዘክረው። እዚህ አዲስ አበባ ኡራኤል አካባቢ
በ1975 ዓመተ ምህረት ተወልዶ ያደገው ነጻነት ወርቅነህ ገና የሁለተኛ ደረጃ ተማሪ ያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ አቀራረብና ስልት የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦን ያሳየው አርቲስት ነጻነት ወርቅነህ ይህንን ችሎታውን በጠዋት የተረዱት የአማርኛው መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔው ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበብ አጀማመሩን ሲናገር እንደሚሰማው ነጻነት ወደ ጥበብ ዓለሙ የገባው ገና በወጣትነቱ ሲሆን በተለይ በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ FBI፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉን ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልዶቹ ትልቅ ድርሻ ነበራቸው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ። ነጻነት በሰብዕናው በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራ ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ የሚያውቁት ሁሉ ምስክር ናቸው። እናም ለእኚህ ወዳጆቹ ምናልባትም ካጽናናቸው እንባም ባይለኛል ይተናነቀኛል፣ እንባ የታባቱ ደርቋል ከረጢቱ፣ ሳቅሳቅም ይለኛል ስቆ ላይ ስቅ ጥርሴ፣ ስቃይ ያለቀሰች መከረኛ ነፍሴ የሚለውን የታላቁን ደራሲ ግጥም ጋብዘናቸው ተሰናብተናል። ነጽዬ ነፍስ ይማር።